ከኢትዮጵያ ወደ ዱባይ ለስራ ለመጓዝ አስባችኋል? ዱባይ ውስጥ የስራ ቪዛ ወይም ኢምፕሎይመንት ቪዛ ለማሰራት አስባችሁ ከኢትዮጵያ ወደ ዱባይ ለምትመጡ ሰዎች ይህ ቪዲዮ ለእናንተ ነው። ሰሞኑን የተባበሩት አረብ ኤምሬትስ መንግስት አዲስ አስገዳጅ ህግ አውጥቷል። ይህም በተመለከተ ዛሬ እጅግ ጠቃሚ የሆነውን መረጃ ይዤላችሁ መጥቻለሁ። ቪዲዮ ላይክ እና ሼር በማድረግ ለሌሎች ኢትዮጵያውያንም ላኩላቸው። በአሁኑ ጊዜ የተባበሩት አረብ ኤምሬትስ መንግስት አዲስና ጥብቅ የሆነ መመሪያ በስራ ላይ አውሏል። ይህም መመሪያ ማንኛውም ግለሰብ ወደ ሀገሪቱ መጥቶ የስራ ቪዛ ለማሰራት የግድ ከወንጀል ነፃ የፖሊስ ማስረጃ ወይም ፖሊስ ክሊራንስ ሰርተፍኬት ሊኖረው ይገባል የሚል ነው። ብዙዎች ይህም መረጃ ሳያውቁ ዱባይ ከገቡ በኋላ ለከፍተኛ እንግልትና ወጪ ሲዳረጉ ይስተዋላል። ስለዚህም ወደ ዱባይም ሆነ ወደ አቡዳቢ፣ ሻርጃ፣ አላይን እና ሌሎች የኤምሬትስ ግዛቶች ለመጓዝ ዝግጅት ላይ ያላችሁ ይህንን ሰርተፍኬት ከኢትዮጵያ ይዛችሁ መምጣታችሁ ለቀጣይ የስራ ቪዛ ሂደታችሁ ትልቅ መደላድል ይፈጥርላችኋል። ይህንን ወሳኝ ማስረጃ በኢትዮጵያ ውስጥ ለማውጣት ረጅም ጊዜ አይፈጅባችሁም። እነዚህን 3 ቀላል ሂደቶች ብቻ መከተል ይኖርባቸዋል። በመጀመሪያ ጥቁር አንበሳ ሆስፒታል አካባቢ ወደሚገኘው የኢትዮጵያ ፌዴራል ፖሊስ የወንጀል ምርመራ ቢሮ በመሄድ ከወንጀል ነፃ መሆናቸውን የሚገልጸውን የፖሊስ ክሊራንስ መቀበል ነው። በመቀጠል ፍልውሃ አካባቢ ወደሚገኘው የኢትዮጵያ የውጭ ጉዳይ ሚኒስቴር በመሄድ በሰነዱ ላይ አስፈላጊው ማህተም በጥቂት ደቂቃዎች ውስጥ ማስመታት ትችላላችሁ። በመጨረሻም ጦር ኃይሎች 3 ቁጥር ማዞሪያ በሚገኘው የተባበሩት አረብ ኤምሬትስ ቪዛ ሴንተር በመቅረብ ሰርተፍኬቱን አቴስት ወይም ህጋዊነቱን በማረጋገጥ ሂደቱን ማጠናቀቅ ትችላላችሁ። አንዴ ይህን ሰነድ በእጃችሁ ካስገባችሁ በኋላ በሙሉ በራስ መተማመን ወደ ዱባይ መጓዝ ትችላላችሁ። ዋናውና ደስ የሚለው ነገር ይህ ከኢትዮጵያ ይዛችሁት የምትመጡት የፖሊስ ክሊራንስ በሁሉም የኤምሬትስ ግዛቶች ውስጥ ተቀባይነት ያለው መሆኑ ነው። በዱባይ፣ በአቡዳቢ፣ በሻርጃ፣ በአጅማን፣ በአላይን እና በሌሎች ግዛቶች የስራ ቪዛ በምታሰሩበት ወቅት ይህ ሰነድ እንከን የሌለው አገልግሎት ይሰጣችኋል። አስቀድሞ መዘጋጀት ነገን ብሩህ ያደርጋልና ከሀገር ሳይወጡ ሰነዶቹን በማሟላት የጉዞውን ስኬት ያረጋግጡ። ለዛሬ ያዘጋጀውላችሁ መረጃ ይህንን ይመስል ነበር። መረጃው ጠቃሚ ሆኖ ካገኛችሁት ቪዲዮ ላይክ ማድረጋችሁን አትርሱ። ወደ ዱባይ ለመሄድ ለሚዘጋጁ ጓደኞቻችሁና ቤተሰቦቻችሁ ሼር በማድረግ ከእንግልት ታደጓቸው። ተጨማሪ ወቅታዊ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ ካላደረጋችሁት አሁኑኑ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።